አንዳንዴ አካል ጉዳተኛ የሚለው ቃላት ራሱ አይገልጻቸውም ብዬ አስባለሁ። ወልከት ሙሉ አካላቸው ላይ ያለ ማዘዝ ነው የሚቸግራቸውና እነዚህ የምታያቸው ህፃናቶች እንግዲህ አይናቸው ያያል እንጂ ወይ ጆሮአቸው ይሰማል። ሌላው አካላቸው ግን መቀመጥ ባይችሉም በዚህ ታግዘው ነው የሚቀመጡት። እነዚህ ልጆች እንደማንኛውም ልጅ እኩል ለማውጣትና ለማጫወት አንድ ልጅ በሶስት አይነት ማቴሪያል ይፈልጋል። እንደዚህ አይነት መቀመጫ መንቀሳቀሻ ይፈልጋል። ኮርነር ቸር የሚባል ደግሞ እንደዛ ይፈልጋል። ልክ ራሳቸውን እስከሚችሉ ድረስ በእንደዛ አይነት ወንበር ነው የምናስቀምጣቸው። ምክንያቱም ባላንስ አያደርጉም። ወደ ግራ ወደ ቀኝ ወድቃሉ፣ ወደ ፊት ለፊት ይደፋሉና በሶስቱም በኩል የሚይዛቸው እንደዛ አይነት እንፈልጋለን። ከዛ ደግሞ እንዲለማመዱ መቆሚያ ስታንዲንግ ይፈልጋሉ። እንዲንቀሳቀሱ ደግሞ ወልከር ይፈልጋሉ። እንዲህ አይነት ወልከር እያሰራን በዚህ አይነት መልክ ያው እዚህ ግቢ ላይ እንግዲህ ጧት ከመጡ ሰዓት ጀምሮ ገላቸውን አጥበን ቁርሳቸውን አብልተን ፀሐይ ሙቀን ስፖርት አሰርተን ምሳ አብልተን እንዲሁ ደግሞ ስፖርት አሰርተን 11 ሰዓት ላይ ወደ ቤት እንመልሳለን። ያ ማለት ለነዚህ እናቶች እረፍት ነው። ለነዚህ ልጆች ደግሞ አይደለም ቅንጦቱ የተፈጥሮ ፀሐይና ንፋስ እንኳን የጋረደባቸው ናቸውና ያንን እንኳን እንዲያገኙ አድርገናቸዋል ብለን እናስባለን። ብዙ ጊዜ እነዚህ ህፃናቶች የሚጎዳቸው ምንድነው? የተፈጥሮ ፀሐይና ንፋስና አለማግኘትና ቴራፒ አለማግኘት ነው። በቃ ቴራፒ እንደማንኛውም አንድ ልጅ ምሳ ቁርስ ላይ ያስፈልገዋል እንደምንለው ያስፈልጋቸው በቃ ግዴታ ነው። ስለዚህ ያንን ለማድረግ እነዚህ ልጆች በቃ ወደዚህ ማከላ መተናለ በተቻለን አቅም ከተመሰረትን 4 አመት ወደ 5ኛ ዓመታችን እየገባን ነው። በማዕከል ደረጃ 43 ልጆች አሉ። ምኪን ቀጠሮ ያላቸው ልጆች ቀርተው ሊሆን ይችላል እንጂ በቤት ለቤት ደግሞ 60 ልጆች አሉ። ይሄን የመሰለ ስራ ባጭሩ እየሰራን ነው። ሰዓታችሁ ላለመግደል ነው። እየዞራችሁ ክፍላችን እያየን ደግሞ እናወራለን። እዚህ ጋር የምታያቸው ደግሞ ያው የቴራፒ ክፍላችን ነው። ሁሉም እናቶች ቴራፒ እያሰሩ ነው የምታያቸው። ዋና ቴራፒስታችን ግን እዛ ውስጥ ነው ያለችው። እሷ እያሰራች ነው እዛ ጋር የሚኖረው ልጅ ተስፋ ከእናትየው ጋር ስለሆነ ይሄ እዝነት ነገ ጧት የሆነ ነገር ሆኖ ወይም ልጅ በቃ ተውላ ቢወጣ እናትየው ራሳቸው ለማሰራት አለባት። ከተጨማሪ ወጭ መዳን አለባት እናስባለን። ቴራፒ በሰዓት 500 ብር ነው። ያንን ወጭ ለመቀነስ እሷ ምን መዳን አለባት የሚል ሳይ ማለት ነው። ይሄ ሳይ የምታዩቸው እናቶች ናቸው፣ የልጆች እናቶች ናቸው። አንዳንድ የራሳቸውን ልጆች ይዛሉ። ተጨማሪኛ አንዳንድ ሊጨምረንላቸው ሁለት ልጆችን ይዘው እዚህ ጋር ምግብ ሲያበሉ ስፖርት ሲያሰሩ ሲያጸዱ ይውላሉ ማለት ነው። ይሄን ክፍል የምንጠቀመው በዋናነት ለቴራፒ ነው የምንጠቀመው። መቀመጫችን እንደዚህ ነው የምናስቀምጥበት። ስታንዲንጎቻችን ደግሞ እንደዚህ ነው የምናቆምበት። ይሄ መቆም እንዲለማመዱ ይረዳል። ያው አሁን አስቀመጣቸው አቁሞ የነበረው ልጅ ማንቹን አዲስ ቴብልና መቀመጥ መቆሙ ችግር ይሰራል። እዚህ ክፍል እንግዲህ ጧት እንደመጡ የምናስገባቸው ወደዚህ ክፍል ነው። የሚያድር ልጅ የለም። ዴይኬር ነው። ጧት የመጣ ማታ ነው የሚመለሰው። ግን ጧት እንደመጡ ባደረበት ዳይፐር ይመጣል። ያው መንገድ ላይ ሲመጣ ካካ ብሎ ይመጣል። ሽንት ይመጣልና እንደመጡ ወደ ሻወር ቤት ነው የምናስገባቸው። የምናጥባቸው እንደዚህ አይነት ዕቃ ነው። ከት ራሳቸውን ኮንትሮል ስለማያደርጉ ስለሚወድቁብን እዚህ ጋር አድርገን ሁለት እናት ይሆን ነው የሚያጥባቸው። 12 ልጅ በቀን ይታጠባል ቢያንስ በጣም የቆሸሸ እያየን 12 ልጅ በቀን ይታጠባል። እነዛን አጥበን እዚህ ጋር ልብሳቸውን ቀይረን ይሄ የምታዩት ሎከር የልጆቹ ነው። አንድ እናት 2 ልጅ ስለምትይዝ ነው 2 ስም የተጻፈበት። የራሳቸው ፎጣ፣ ሻምፖ፣ ኮንዲሽነር፣ ሎሽን ምናምን የምናስቀምጥበት እቃችን ነው ይሄ እና በዛ ላይ ደግሞ የሆነ አንድ ልጅ ሁሉም ልጆች የሚባል ደረጃ ሲጀር አላቸው። ሲነሳባቸው ገለል ማለት ይፈልጋሉ። ጫጫታውን አይፈልጉትም እና የብቻ እናሳርፍበታለን እንጂ አናሳድርበትም። እንዲህ ከተኛ ደግሞ የምናስተኛበት ክፍል ነው። ለዚህ ነው የምንጠቀማቸው እነዚህን ክፍሎች። በቀን ምን ያህል ዳይፐር ኮስት ያደርጋቸዋል? እስከ 120 ፍሬ እንጠቀማለን። በቃ አንድ ላይ ቢያንስ 3-4 ፍሬ ይቀይራል። ስለዚህ እንቀይራለን። ከዳይፐሩም እኩል ልብሳቸው ዳይፐር የማይችለው ሽንት አለ አንዳንዴ። በቃ ያው ፈሳሽ ስለሆነ የሚመገቡትም እየተፈጨ ስለሆነ የበሉት ምግቡ በምብት ይላል። እዚህ ጋር ያሉት ልጆች በሙሉ እዚህ ክፍል ነበሩ። እዚህ ውጭ ላይ የምታያቸው ልጆች እዚህኛው ክፍል ያሉ ልጆች ናቸው። ይሄንን እንደ መመገቢያ ክፍል ነው የምንጠቀመው እና አንዳንዴ ደግሞ ቲቪ እናሳይበታለን። ከምሳ በኋላ አረፍ ከበሉ በኋላ ቲቪ የሚያዩበት ክፍል ነው። በዛችን ያለው
እንደ ድርጅት አሁን ቃል የገባነውን ነው ዛሬ እንትን ያልነው። እሺ በቀጣይ ያለውን ነገር አይተናል። እንደ ቴምር ሰራተኞችን ባሉበት ቀጣይ ጉብኝትና አንዳንድ የሚያስፈልጉ ነገሮችን ግብአቶችን የምናመቻችበት ነገር ይኖራል ኢንሻአላህ። እናንተም አላህ ይጀዛችሁን ላይ ይስጣላችሁ ኢንሻአላህ። እንዴት አገኛችሁት ግን? ማለት አንዳንዴ ስለምንመጣው ነገር አለ አእምሯችን ላይ እንዲህ ቦታ ሄዳለሁ ብለን ስንልና እዚህ ቦታ ስትመጡ ዌል ማኔጅ ነው። አንድ ልጅ እንደዚህ ማስተዳደር ይከብዳል አይደለም። በዚህ ያህል ብዛት ያለው ለአንድ ልጅም ቤት ውስጥ ይከብዳል። ከባድ ነው።